Black kings in India, erased from history but impossible to deny. They weren't extras in someone else's story. They ruled. Known as Siddhis, Habshis, or Shidis, still remembered today. From East Africa, brought across the ocean as soldiers, slaves, and sailors. But here, slavery was sometimes a ladder upward. Strong warriors could rise as generals, even rulers. Malik Ambar, born Ethiopian, sold into slavery as a boy. In India, he rose to command massive Deccan armies. He defeated the mighty Mughal Empire again and again. Meanwhile, in Maharashtra, Africans seized the sea fortress Janjira. From there, they built a dynasty that lasted over 450 years. Fortified, undefeated, surviving attacks by Mughals, Marathas, and the British. Today, their descendants still live in India and Pakistan. This is the forgotten saga. Africa's rulers who defied empires and left their mark on South Asia. በህንድ ሀገር እስከ መመለክ የደረሱ ኢትዮጵያዊ ነገስታት አስደናቂ ታሪክ። በህንድ እስከ መመለክ የደረሱ የኢትዮጵያውያን ነገስታት አስደናቂ ታሪክ። የቅዱሳት መጻሕፍት አስገራሚና ምስጢራዊ ማስረጃዎችን ብንተዋቸውና ሳይንስ እንኳን የሚለውን ብናይ የመጀመሪያዎቹ ዘመናዊ ሰዎች ማለትም ሆሞ ሳፒያንስ ቀደምት አፍሪካዊ ተወላጆች በመሆናቸው የአፍሪካ ህልውና በዓለም ዙሪያ በቅርብ ጊዜ የሰው ልጅ ዘመን ውስጥ በኖሩት የጥቁር ህዝቦች ታሪክ ሊገለጽ ይችላል። አፍሪካውያን የዚህች ፕላኔት ቀደምት ተወላጆች መሆናቸው ብቻ ሳይሆን ጥቁሮች ብዙ የዓለም ቀደምት ዘላቂ ስልጣኔዎችን እንደፈጠሩና እንደያዙ የሚያሳዩ ብዙ መረጃዎች አሉ። ለዛሬ ወደ ጥንታዊቷ ህንድ ጉዞ እናደርጋለን። ኢትዮጵያ ግዛቷ እስከ ህንድ ነበር ሲባል አብዛኞቻችን ሰምተናል። በዚህ ጉዳይ ላይ ምናልባት ይህም አለለካ የሚያስብሉ ተሰውረው የቆዩ ገራሚ መረጃዎችን እናያለን። የኢትዮጵያ ግዛት ስለነበረችው ህንድ፣ ኢትዮጵያዊ የህንድ ነገስታት አስገራሚ የአገዛዝ ታሪክ፣ ኢትዮጵያ ለህንድ ለቻይናና ለሩቅ ምስራቅ ያበረከተቻቸው ለማመን የሚከብዱ ተሰጥኦዎች። በእነዚህ ልዩ ልዩ ርዕሶች በጥልቀትና በስፋት ብዙ ታሪካዊ ማስረጃዎችን እንዳስሳለን። በአፍሪካና በህንድ መካከል ያለውን የመጀመሪያ ትስስርን የሚያንጸባርቁ ልዩ ዋጋ ያላቸው ጽሑፎች ከ2000 ዓመታት በላይ አስቆጥረዋል። በመጀመሪያው 100 ክፍለ ዘመን መገባደጃ አካባቢ ህንድን እንደጎበኘ የሚነገርለት የቲያናው አፖሎኒየስ ኢትዮጵያውያን ከህንድ የተላኩ ቅኝ ገዢዎች ናቸው፣ አባቶቻቸውን በጥበብ ጉዳይ የሚከተሉ ቅኝ ገዢዎች ናቸው የሚል እምነት ነበረው። የጥንቱ የክርስቲያን ጸሐፊ ዮሴቢየስ የሥነ ጽሑፍ ሥራ በአሜኖፊየስ ሶስተኛ ማለትም ኃያሉ 18ኛው ስርወ መንግስት ጥንታዊ የግብጽ ንጉስ የኢትዮጵያን አካል ከሀገሪቱ ወደ ኢንደስ ተሰደደ፣ በናይል ወንዝ ሸለቆ ውስጥ ተቀመጠ የሚለውን ትውፊት ጠብቆታል በማለት ተናግሯል። እና አሁንም ሌላ የጥንት ኢቲነራሪየም አሌክዛንደሪር የሚለው ሰነድ ህንድ በአጠቃላይ ከሰሜን ጀምሮ እስከ ፋርስ የሚገዛውን በመቀበል ቆይቷል። አሁን ደግሞ የግብጽና የኢትዮጵያውያን ተራ ነው ይላል። የዲዮዶሮስ ሲኩለስ አስተያየትም በ45 ዓመተ ዓለም አካባቢ ተመሳሳይ ጭብጥ አለው። ከኢትዮጵያ ማለትም ኦሳይረስ በአረብ በኩል አለፈ፣ በቀይ ባህር ላይ እስከ ህንድ ድንበር ድረስና በጣም ሩቅ በሆኑ የባህር ዳርቻዎች ድንበር ተሻገረ። እንዲሁም በህንድ ውስጥ ብዙ ከተሞችን ሰራ። አንዱን ኒሳ ብሎ ጠራው። ያደገበትን በግብጽ የነበረውን ኒሳን ለማስታወስ ፈቃደኛ ሆነ ይለናል። የህንድ ታላቅ ወንዝ መጠሪያ የሆነው ኢትዮጵያዊው ንጉስ ጋንጌስ ሳሙኤል ፑርቻስ ያስተላለፈውና በጄኤ ሮጀርስ የተጠቀሰው የኢትዮጵያ ንጉስ ጋንጌስ ታሪክ አለ። ጥቅሱ እንዲህ ይላል: የህንድ ታላቅ ወንዝ መጠሪያ የሆነው ኢትዮጵያዊው ንጉስ ጋንጌስ። ሳሙኤል ፑርቻስ ያስተላለፈውና በጄኤ ሮጀርስ የተጠቀሰው የኢትዮጵያ ንጉስ ጋንጌስ ታሪክ እንዲህ ይላል: ነገር ግን ከሁሉም
ማለትም የኢትዮጵያ ነገስታት ጋንጌስ በጣም ዝነኛ ነበር። ከኢትዮጵያ ሰራዊት ጋር ወደ እስያ አልፏል። ስሙን እስከ ተወለት ጋንጌስ ወንዝ ድረስ ያለውን ሁሉ ድል አደረገ። ይህ ታላቅ የህንድ ወንዝ አስቀድሞ ክሊያሮስ ተብሎ ይጠራ ነበር። አንዳንዶች ይህ መሆኑ አሁን ላይ ምን ይጠቅማል ብለው ይጠይቁ ይሆናል። ዳያካራ ራኦ እንዲህ ይላል፣ ጥቁሮች የበለጸገ የትውልድ መነሻ መሰረት ነጥባቸውን ካላወቁ እድገት እንደሚመጣ በማሰብ በማያልቅ ክብ መንቀሳቀስ ይቀጥላሉ። ህንድ ውስጥ ስላሉ ጥቁሮች ሲነሳ ምናልባት ብዙ ጥቁሮች በተለያዩ ዓለማችን ክፍሎች ይኖራሉ። አሜሪካን ማየት ይቻላል። የህንዱን የሚለየው ታዲያ ምንድን ነው የሚል ጥያቄ ሊነሳ ይችላል። ህንድ ከአሜሪካ የተለየች ናት። በህንድ አብዛኛው ህዝብ የተቀላቀለበት የዘር ግንድ ሲኖረው፣ በአሜሪካ ግን እንደዚያ አይደለም። አሜሪካ ውስጥ አፍሪካውያን ከ1500 እስከ 1800 በባርነት ለ300 ዓመታት ተጉዘው በእርሻ ላይ እንዲያገለግሉ ተግዘዋል። እነዚህ ጥቁሮች የተለየ ቡድን ስለነበሩ እስከ ቅርብ ጊዜ ድረስ ምንም አይነት ጋብቻ ከነጮቹ ጋር አያደርጉም። ስለዚህ አፍሪካውያን የመጀመሪያውን የዘር ባህሪያቸውን ይጠብቃሉ። አሁን ህንድን እንመልከት። በህንድ ከአፍሪካ ስደት የጀመረው ከ50 ሺህ ዓመታት በፊት ነው። በሳይንሱ መሰረት ማለት ነው። አሪያንስ ማለትም ነጭ ወደ ህንድ የፈለሱት ከ4000 ዓመት በፊት ነው። አሪያንስ ወይም ነጭ ወደ ህንድ የፈለሱት ከ4000 ዓመት በፊት ነበር። ለመጀመሪያዎቹ 2500 ዓመታት ከአካባቢው ሰዎች ጋር ተጋብተዋል። በእነዚህ 2500 ዓመታት ውስጥ ጥቂት የአሪያን ያልሆኑ ገዢ ስርወ መንግስታት ይታሰባል። ሪግ ቬዳ የተባለው እጅግ ጥንታዊ የህንድ መጽሐፍ እንኳን የአሪያን ያልሆኑ ነገስታት ስሞች አሉት። ከ1500 እስከ 1000 ቅድመ ልደተ ክርስቶስ አካባቢ ሊሆን ይችላል። ጥቁር ቀደምት የህንድ ነገስታት ከአሪያን ነጮች ጋር ብዙ ጊዜ ጦርነት እንደገጠሙ ተጽፏል። ባለፉት 1500 ዓመታት ማለትም ከ500 ዓመተ ምህረት ጀምሮ እስከ ዛሬ በቅርብ ጊዜ በተደረገ አንድ የዘረመል ጥናት መሰረት በካስት ስርዓት ምክንያት ጋብቻው እየቀነሰ ሄደ። ስለዚህ ካስት ስለሚባለው ጥቁሮችን ሆን ተብሎ በስነ ልቦናና በአካል ለመስለብ የተዋቀረ ማህበራዊ አስከፊ ህግ በኋላ እናያለን። ይህም ሆኖ ጥቁሮች አልጠፉም፣ ትንሽ ሆኑ። ምክንያቱም በእነዚህ 1500 ዓመታት ውስጥ በህንድ ውስጥ ኢንዶ አሪያን ያልሆኑ በርካታ ገዢ ስርወ መንግስታት ነበሩ። የገዢ ስርወ መንግስታት የአሪያን ያልሆኑ መሆናቸውን አስፈላጊነት በነገስታት ላይ ምንም ገደብ ስለሌለ የአሪያን ሴቶችን ማግባት ይችላሉ ማለት ነው። እያነሳሁት ያለሁት ነጥብ በህንድ ውስጥ እንደ አሜሪካ ያሉ አፍሪካውያን እምብዛም የሉም። የህንድ ህዝብ ድብልቅ ነው። አፍሪካ አሜሪካውያን በኢኮኖሚ የተሻለ የአሜሪካ ኢኮኖሚ አካል በመሆናቸው የተወሰነ ድምፅ አግኝተዋል። ህንድ ውስጥ ያሉ ጥቁሮች ግን እስካሁን በአስከፊ ባርነት ውስጥ እየማቀቁ ይገኛሉ። በጃይፑር ራጅስታን ህንድን ድል አድራጊዎችና ባሪያዎች ሆነው የመጡ የአፍሪካውያን ዘሮች ናቸው። ለዓመታት የህንድ መንግስታት ከአፍሪካ ጋር ያለውን የጠበቀ ግንኙነት ለመሸፋፈን ምሁራን ከሚጠቃቅሱት እውነታ ሳይቀር ለማምለጥ ሞክሯል። ጭቆና ምንም ያህል እንዳይወጣ ቢታፈን ቀዳዳ አያጣምና አፍሮ ህንዶች ብቅ ማለት ጀምረዋል። ህንድን የገዙ የአፍሪካ ነገስታት በምስራቅ አፍሪካና በህንድ መካከል ያለው የንግድ ልውውጥ በህንድና በኢትዮጵያ መካከል ከ2000 ዓመታት በላይ ቆይቷል። ንግዱ ዛሬ ደቡብ እስያና ምስራቅ አፍሪካ ተብሎ በሚጠራው አካባቢ መካከል ያለው ግንኙነት የሚያሳይ ረጅም ታሪክን ይጀምራል። ብዙዎች በቅርቡ የተቀበሉት በህዝብ ብዛት በሀገሪቱ ውስጥ የሚኖሩ ጥቂት የአፍሪካ ዝርያ ያላቸው ህንዶች መኖራቸውንና ወደ ከፍተኛ ማህበራዊ ደረጃ ከፍ ብለዋል። በጣም ጥቁር ሰው እዚህ በጣም የተከበረና ከሌሎች በጣም ጥቁር ካልሆኑ የተሻለ ነው ተብሎ ይታሰባል። እኔ ልጨምር፣ በእውነት እነዚህ ሰዎች አማልክቶቻቸውንና ጣዖቶቻቸውን ጥቁር እና ሰይጣኖቻቸውን እንደ በረዶ አምጥተው ይስላሉ። እግዚአብሔርና ቅዱሳን ሁሉ ጥቁር ናቸው፣ ሰይጣናትና ክፉ መናፍስት ሁሉ ነጭ ናቸው ይላሉና።
ስለዚህ ጉዳይ ማርኮ ፖሎ በ1288 የፓንዲያን መንግስት ከጎበኘ በኋላ ተናግሯል። ግሪክና ሮም ከመመስረታቸው ከ1000 ዓመታት በፊት ድራቪዲያን በመባል የሚታወቁ ኩሩና ታታሪ ጥቁር ወንዶችና ሴቶች በኢንዱስ ሸለቆ ውስጥ ኃይለኛ ስልጣኔን ገነቡ። ከነዚያ መነሻዎች በህንድ ውስጥ ያሉ የአፍሪካ ነገስታት የክልሉን ንግድ፣ ባህልና እምነት ስርዓት አቀላጥፈውታል። ዶክተር ክላይድ ዊንተርስ አፍሮሴንተሪዝም ማይት ኦር ሳይንስ ደራሲ እንዲህ ሲል ጽፏል። ኢትዮጵያውያን ከህንዶች ጋር በጣም የጠበቀ ግንኙነት ነበራቸው። እንዲያውም በጥንት ጊዜ ኢትዮጵያውያን አብዛኛውን ህንድ ይገዙ ነበር። እነዚህ ኢትዮጵያውያን ናጋ ይባላሉ። ሳንስክሪትን የፈጠረው ናጋ ነው። በ500 ቅድመ ልደተ ክርስቶስ የጥንት የድራቪዲያን ስነ ጽሑፍ ንባብ ስለ ናጋ ትልቅ መረጃ ይሰጠናል። በህንድ ባህል ናጋ ማዕከላዊ ህንድን ከቪላቫር ማለትም ቦውመን እና ሚናቫር ማለትም አሳ አጥማጆች አሸንፈው ወስደዋል። በመቀጠል ደግሞ እንዲህ ይላል። የህንድ ተረቶች እንኳን ለስልጣኔያቸው መሰረት የጣሉትን የጥቁር ዘር ያከብራሉ። የህንድ ቅዱሳን መጻሕፍትም መገለጥ ማለትም ኢንላይትመንት ከኢትዮጵያ እንደመጣ ያረጋግጣሉ። እንዲያውም የህንድ የመጀመሪያው አምላክ ሺቫ የሚባል የተገመደ ጸጉር ያለው አሁን ባህታውያንና ራስ ተፈሪያን የሚያዘወትሩት የጸጉር ዘዬ ድሬድ ሎክድ ያለው ጥቁር ሰው ነው። ግዙፉ የሺቫ መታሰቢያ በኮይምባቱሬ ህንድ በአዲዮ ዮጊ የሚገኘውም የመጀመሪያው ሰው እንደሆነ ተደርጎ ይቆጠራል። በሂንዱይዝም ውስጥ ሺቫ አጥፊው ተብሎ ይጠራል። ሺቫ የዮጋ አባት ነው ይባላል። ስለ ኢትዮጵያዊው ሻህዛድ ኮጃ ባርባክ ብዙም የሚታወቅ ነገር የለም። በ1487 የቤንጋል ግዛትን ድል አድርጎ የሀበሻ ስርወ መንግስት ስለመሰረተው ይህ ኢትዮጵያዊ ግን ሲዲ እንደነበረ ይታወቃል። ሲዲ፣ ሲደህ፣ ሺዲ፣ ሳዊሊ ወይም ሀበሺ በመባል የሚታወቁት በህንድና በፓኪስታን የሚኖሩ ጎሳዎች ሲሆኑ የምስራቅ አፍሪካ ክልል ባንቱ ህዝቦች ናቸው። ይህ ንጉስ ወደ ስልጣን እንደመጣም በአንድ ሰው እንደተገደለ ይነገራል። ቦታውን የወሰደው ማሊክ አንዲል ካን ሱልጣን ነበር። ዙፋኑን ሲይዝ ማሊክ እንዲል ካን ስሙን ወደ ሰይፉ ዲዲ ዲን አቡል ሙዛፋር ፊሩዝ ሻህ ቀይሯል። በእርግጥም በአንድ ታሪክ ውስጥ ጥበበኛ ለጋስ ንጉስ መሆኑን አስመስክሯል። በስሙ በተገኙ ሳንቲሞች መሰረት ከ1487 እስከ 1490 ነገሰ። ለተገዢዎቹ ሰላምና መጽናኛን አስገኘ። በቸርነቱ ተወዳዳሪ የሌለው በብዙ ድካምና ስቃይ ያከማቹትን ያለፉትን ሉዓላዊ ሀብቶች ለድሆች ሰጠ። ከቢብሊዮቲካ ህንድ የተገኘ ታሪክ ለድሆች ያለውን ርህራሄ ያሳያል። የሚገርመው የወቅቱ የመንግስት አባላት ይህንን ለድሆች የሚሰጠውን የበዛ ልግስና አልወደዱምና እርስ በርሳቸው ይህ አቢሲናዊ ያለ ድካምና ጉልበት በእጁ የወደቀውን ገንዘብ ዋጋ አያደንቅም፣ የገንዘብን ዋጋ የሚያውቅ የሚማርበትን መንገድና እጁን ከከንቱ አባካኝነት የሚከለክልበትን መንገድ መፈለግ አለብን። ከዚያም ንጉሱ በአይኑ እንዲያየውና ዋጋውን በማድነቅ ስብዕናውን ከሀብቱ እንዲያጣብቅ ሀብቱን ሁሉ መሬት ላይ ሰበሰቡ። ንጉሱም ሀብቱን ባየ ጊዜ ይህ ሀብት በዚህ ቦታ ለምን ተተወ ሲል ጠየቀ። የመንግስት አባላቱም ይህ ለድሆች የሰጠው ሀብት መጠን ነው አሉ። ንጉሱም ይህ መጠን እንዴት ይበቃል? ያንሳል፣ ሌላ ጨምሩበት አለ ይባላል። ዛሬ በራሳቸው በተገነባው የጋኡር ከተማ መስጊድ ግንብና የውሃ ማጠራቀሚያ መጎብኘት ይችላሉ። ህንድን የገዙ ጥቁር ኢትዮጵያውያን ነገስታት ማርሻል አርት ስለፈጠሩት ጥቁሮች፣ የቼዝና የከፍታ ዝላይ ፈጣሪዎች ጥቁሮች ድንቃ ድንቅ ላሰማችሁ። ኢትዮጵያን ህንድ ውስጥ ከላይ እንደተነጋገር ነው ኢትዮጵያን ህንድ ውስጥ አግኝተናት በጥቂቱ ታሪክን ከምንጩ እያጣቀስን ተጨዋውተናል። አሁን ደግሞ ወደ ታላቋ ህንድ የምናደርገውን ምናባዊ ጉዞ ቀጥለናል። ተከተሉኝ። በዚህ ጉብኝታችን የተቀሩትን ህንድን ያስተዳደሩ ኢትዮጵያውያን ነገስታት ከብዙሃኑ ጥቂቱን እንጠቃቀሳለን።
ጥቁሮቹ ከነበሩበት ኃያልነት ወርደው ካስት በተባለ ስርዓት የሚደርስባቸውን ለማመን የሚከብዱ ግፎችም እንመለከታለን። ተከተሉኝ። ህንድን የገዙ ኢትዮጵያውያን። ጀማል አልዲን ያቁት። ጀማል ወደ ስልጣን መውጣት የጀመረው በደልሂ ውስጥ ሐበሻ ሆኖ ነው። የምስራቅ አፍሪካ ተወላጆች በባርነት ከተያዙ ብዙ አፍሪካውያን መካከል አንዱ የሆነው የምስራቅ አፍሪካ ዝርያ ነው። በሙስሊም ነገስታት ውስጥ እንደ ቅጥረኛና የንጉሳዊ ደህንነት ቡድን አባላት በተደጋጋሚ ተቀጥረው ከሚሰሩትም አንዱ ነው። ስራውን ከጀመረ ብዙም ሳይቆይ የወቅቱ ሉዓላዊት ንግስት ራዚያ ማለትም ከ1236 እስከ 1240 የነገሰችው የዴሊ የመጀመሪያዋ ሴት ንጉሠ ነገሥት ሴት ወደደችው። በመቀጠልም ወደ ንጉሳዊ ቤተ መንግስት ከፍ አለ። በኋላም የንጉሳዊው መጋቢ ዋና አስተዳዳሪ የሆነውን ቦታ ለመያዝ ተነሳ። ይህቺ አፍቃሪው ንግስት የክብር ማዕረግ ሰጠችው። አሚር አል ኃይል ማለትም የፈረስ አሚር፣ በኋላም የላቀውን አሚር አል ኡማር ማለትም የአሚሮች አሚርን ደረበችለት። በወቅቱ ይህ ጉዳይ በአካባቢው ግንኙነት የነበራቸውን የቱርክ ባላባቶች ቅር ያሰኛቸውም ነበረ። ቀድሞውንም በሙስሊም መኳንንትና የሃይማኖት አባቶች ሴት ገዢ በመሆኗ ንዴት ስለነበር ይባስ ብሎም ንግስት ራዚያ ለአቢሲኒያ ባሪያ ያላት ቅርበት ማለትም ከቱርክ መኳንንት በዘር ያነሱ ናቸው ተብሎ ይገመታል። መኳንንቱንና የሃይማኖት አባቶችን ያገለለ ሲሆን ብዙ ሳይቆይ ግልጽ አመጽና ሴራ አስነስቷል። እነዚህንና ሌሎች ሴራዎችን ተደማምረው ተፈቃሪው ኢትዮጵያዊ ጀማል አልዲን ያቁት በመጨረሻ በጠላቶቹ ተገደለ። ማሊክ ሳርዋር ከ1394 እስከ 1403 ማሊክ ሳርዋር እንዲሁም ሀበሺ ተብሎ የተገለጸው ለዴልሂ ቅርብ የሆነው የጃውንፑር ሱልጣኔት ገዢ ሆነ። በማሊክ ኡስ ሻርክ ማለትም የምስራቅ ንጉስ ማዕረግ የጃንፑር ግዛትን ያዘ። የመካከለኛው ዘመን ህንድ ታሪክ ክፍል እንደሚለው በ1389 ማሊክ ሳርዋር የካጃህ አይ ጃሃን ማዕረግ ተቀበለ። እንደ አውሮፓውያን አቆጣጠር በ1394 የጃውንፑር ገዢ ሆኖ ተሾመ። የማሊክ ኡስ ሻርክ ማዕረጉን ከሱልጣን ናሱሩዲን መሐሙድ ሻህ ሁለተኛ ቱሉክ ከ1394 እስከ 1413 ከነገሰው ተቀብሏል። ብዙም ሳይቆይ ራሱን እንደ ገለልተኛ ገዢ አቋቋመ። የአታባክ አይ አዛም ማዕረግን ወሰደ። በኤታዋህ በኮይልና በካናውጅ የነበሩትን አመጾች አፍኗል። በተጨማሪም ካራ፣ አዋድ፣ ሳንዲላ፣ ዳልማው፣ ባህሬች፣ ቢሃር እና ቱርትን በቁጥጥር ስር ማዋል ችሏል። የጃጅናጋር ራኤና የላክናዊቲ ገዢዎች ስልጣኑን ተቀብለው ብዙ ዝሆኖችን ልከውለታል። ከሞቱ በኋላ ለማዶጎ ልጁ ማሊክ ቃራፋል ተተካ። እሱም የሙባረክ ሻህ ማዕረግን ወሰደ። ማሊክ ሳርዋርና አምስቱ ተተኪዎቹ ማሊክ ሙባረክ፣ ቁራንፋል፣ ኢብራሂም ሻህ፣ መሐሙድ ሻህ፣ ብሂካን ካንና በመጨረሻም ሁሴን ሻህ የጃንፑርን መንግስት ለ100 ክፍለ ዘመናት ላላነሰ ጊዜ የገዙ የሻርኪ ንጉስ ይባላሉ። ሁሉም ያለምንም ልዩነት ጥቁር ኢንዶ አፍሪካውያን፣ በሌላ መልኩ ሀበሺስ ወይም በህንድ ውስጥ ያሉ ኢትዮጵያውያን ይባላሉ። ይህ በጃንፑር ታሪክ ውስጥ የሰላምና የብልጽግና ጊዜ ነበር። በስዕል፣ በስነ ህንፃ፣ በትምህርት፣ በንግድና በንግድ መስክ አስደናቂ ስኬቶችን ያስመዘገበ ድንቅ የኢትዮጵያውያን ነገስታት ዘመን ይሉታል ህንዳውያን። ማሊክ አምባር በ1548 ኢትዮጵያ ውስጥ ቻፑ በሚል ስም ተወልዶ ለባርነት ተሽጧል። በመጨረሻ የዲካን ደካማ ሱልጣኔቶች አንዱ በሆነው አህመድ ናጋር የኒዛም ሻሂ ፍርድ ቤት መሪ አባል ገዛው። ባሪያው ወታደር ሆነ። በመጨረሻም የኒዛም ሻሂ ጦር አዛዥ ሆኖ በንጉሠ ነገሥቱ አክባር ሙጋል ጦር ላይ ጦሩን መዘዘ። እንደ አውሮፓውያን አቆጣጠር በ1600 አህመዲን ናጋርን በ1626 እስከ ሞተበት ጊዜ ድረስ በብቃት በመምራት የመንግስቱ ገዢ ሆነ። ሰራዊቱ በጃሃንጊር ዘመን በሙጋሎች ላይ ጉልህ ድሎችን አስመዝግቧል። የሙጋል ጦር
የሙጋል ጦር የሚመራው በጃንጊር ልጅ ሻህ ጃሃን ሲሆን በ1624 በአባቱ ላይ በማመጽ ከቀደመ ጠላቱ ድጋፍ ጠየቀ። ሐሽም ከሻህ ጃሃን መልእክተኛ ጋር የተላከና ይህንን ርዕሰ ጉዳዩን በመጀመሪያ ካየ በኋላ ይህን ተፈጥሯዊ ምስል የሳለው ሳይሆን አይቀርም። በህንድ አፍሪካውያን ዘንድ በጣም ዝነኛ ከሆኑት መካከል አንዱ የተከበረው ማሊክ አምባር የኖረው እንደ አውሮፓውያን አቆጣጠር ከ1550 እስከ 1626 ነው። ማሊክ አምባር የመጀመሪያ ስሙ ሻምቡ በ1550 አካባቢ በሐረር ኢትዮጵያ ተወለደ። ህንድ ከደረሰ በኋላ አስፈሪ ጦር በማፍራት በምዕራብ ህንድ የአህመድ ናጋር ግዛት ታላቅ ኃይል መቆጣጠር ችሏል። አምባር ጎበዝ ዲፕሎማት፣ ታክቲከኛና ምርጥ አስተዳዳሪም ነበር። እንደ አውሮፓውያን አቆጣጠር በ1590 አምበር ከቢጃፑር ተገንጥሎ ከ1500 በላይ የአፍሪካ የአረብና የአካባቢው የዳካኒ ሰዎች ያካተተ ነፃ ቅጥረኛ ጦር ገነባ። በስተመጨረሻም የአህመድ ናጋር ግዛትን ተቀላቀለና በኋላም ንጉስ ሙርታዛን ሁለተኛን አስሮ ራሱን የግዛት ሚኒስቴር ብሎ ሰየመ። አምባር ከተለያዩ ብሔረሰቦች የተውጣጡ አናሳዎችን ወደ ቁልፍ ቦታዎች በማስተዋወቅ የገንዘብ የትምህርትና የግብርና ማሻሻያዎችን ተግባራዊ አድርጓል። የዘመኑ የአረብ ታሪክ ምሁር የሆነው ፈሪስታ አምበርን በህንድ ታሪክ ውስጥ የምናነበው እሱ በጣም ብሩህ የፋይናንስ ባለሙያ ሆኖ ይታያል ሲል አሞካሽቶታል። አምባር 60,000 የፈረስ ጦር በማደራጀት ለቀጣዮቹ 20 ዓመታት ኃይሎቹን የሞንጎል ዝርያ ህንዳውያንን በተሳካ ሁኔታ መክቷል። ኃይለኞቹን የሞንጎል ዝርያ ህንዳውያንን በተሳካ ሁኔታ መክቷል። ሞንጎሎች እስከ ሞቱ ድረስ ዳካንን ማሸነፍ አልቻሉም። በ16ኛው ክፍለ ዘመን በህንድ የፖለቲካ መድረክ ውስጥ ሌሎች ብዙ ኃይለኛ ሀበሾች ነበሩ። በ1575 የአህመድ ናጋር ንጉስ ለኒዛም ሙልክ ባኒ ጠቅላይ ሚኒስቴር የነበረው ቺንግዛ ካን የአፍሪካ ተወላጆች ነበሩ። ከንጉሱ ሞት በኋላ የንጉስ ልጅ ሙርታዝ የእናቱን የስልጣን ይገባኛል ጥያቄ በመቃወም ከብዙ ሀበሻዎች ጋር የተሳካ አመጽ መርቷል። እንደ አውሮፓውያን አቆጣጠር በ1595 በዳግማዊ ሙርታዝ ዘመን ጠቅላይ ሚኒስቴር አብሃንጋር ካንም ሀበሺ ነበር። የቢጃፑር ዋና ሚኒስቴር ኢክላስ ካን ከ1580ዎቹ ጀምሮ ኢክላስ ካን በሱልጣን ኢብራሂም አዲል ሻህ ሁለተኛ እና በልጃቸውና በተተካው መሐመድ አዲል ሻህ ስር የአስተዳደር ኃላፊ፣ አዛዥና የገንዘብ ሚኒስቴር ነበሩ። ዛሬ የሀበሻ ማህበረሰቦች ከሌሎች ሙስሊሞች ጋር በስፋት በመጋባታቸው ምክንያት እየቀነሱ መጥተዋል። ነገር ግን ተጽዕኖአቸው ዛሬ በህዝቡ ፊት ውስጥ እንዲሁም በአካባቢው የስነ ህንጻ ጥበብ ላይ ታይቷል። ከላይ የተጠቀሱት ሰዎች የዛሬዋን ህንድ ከፈጠሩት የአቢሲኒያ፣ የአባሲ፣ የኢትዮጵያና የድራቪዲያ ገዢዎች መሪዎችና ጠቢባን ጥቂቶች ናቸው። ህልውናቸው የሚያጠናክረው እኛ የምናውቀውን ነገር የማያዳግም ማረጋገጫ እንዲኖረን ተጨማሪ ምርምር መደረግ አለበት ነው። አፍሪካዊው ወንድና ሴት የስልጣኔን ብርሃን ለዓለም አመጡ። ነገር ግን በሚያሳዝን ሁኔታ እነዚህ ለህንድ የስልጣኔ ካባ ያለበሱ የጥቁር ዝርያዎች እጅግ አስከፊ በህግ ጭምር በሚደገፍ ማህበራዊ እስራት ውስጥ ይገኛሉ። ነገሩ እንዲህ ነው። በህንድ ውስጥ ያሉ አርያን ጥንታዊ ፓኪስታንንና ህንድን የወረሩ የጥቁር ስልጣኔን ያወኩ ነጭ ጎሳዎች አርያን በመባል ይታወቃሉ። አርያኖች ከጥቁሮች የተሻሉ ተዋጊዎች አልነበሩም። ነገር ግን ጨካኞች፣ የተራቀቁ የጦር ቴክኖሎጂዎችን ያዳበሩና ወታደራዊ ዝርፊያን ያከበሩ ነበሩ። በድራቪዲያውያንና በኦሪያውያን መካከል በመቶ ለሚቆጠሩ ዓመታት ከፍተኛ ጦርነት ከተደረገ በኋላ አርያኖች አብዛኛውን ሰሜናዊ ህንድን በመሸፈን ድል ቀናቸው፣ ተሳካላቸው። በ800 ዓመት ዓለም እነዚህ ዘላኖች የአርያን ነገዶች ፓኪስታንንና ሁሉንም የሰሜን ህንድ ድል አድርገው አዲስ የተቆጣጠሯቸውን ግዛቶች በራሳቸው ስም አርያቫርታ ወይም የአርያን ምድር ብለው ሰየሙ። በተሸነፉት ግዛቶች ውስጥ ብዙ ጥቁሮች ሱድራዎች የተገዙት ጥቁሮች ሱድራስ ለነጮች ባሪያዎች ተደርገው ተቆጠሩ። ባሪያን ገዢዎቻቸው በሚፈለጉበት በማንኛውም አገልግሎት ላይ ጥብቅ በዘር የተከፋፈለ ማህበራዊ ስርዓት ተመሰረተ። ሂንዱሳን በካርማ እና ዳርማ የሂንዱ ቃል ሃይማኖት ነው። እዚህ ግን ግዴታ ማለት ነው። ወደ ግትር ተዋረዳዊ ቡድኖች የሚከፋፈለው ስርዓት 1000 ዓመታት በላይ ያስቆጠረ ነው። ይህ እኩይ በነጮች የተቋቋመ አዲስ ዓለም በጭካኔ የተሞላ ዘረኛ ስርዓት ነበር። ነጮቹ ከላይ ያሉት በመሃል የተደባለቁ ዘሮች እና አብዛኛው የጥቁር ህዝቦች ከግርጌ በታች ያሉት ሲሆን
የበታቾቹ ጥቁሮች የበላዮቻቸውን በሚፈልጉት በማንኛውም አገልግሎት እንዲደርሱ ግዴታ ተጭኖ ነበር። የሳንስክሪት ቃል ቫርና የአንድ ሰው ማህበረሰብ ደረጃ የሚያመለክትና ከካስት ጋር በተለዋዋጭነት ጥቅም ላይ የዋለ በጥሬ ትርጉሙ ቀለም ወይም ቆዳ ማለት ነው እና ሰፊ የዘር መለያየትንና ተዋረድን ያንጸባርቃል። ይህ አስከፊ ካስት የተባለ ስርዓት በህንድ ውስጥ ሂንዱይዝም በመባል ለሚታወቀው ሃይማኖት መሰረት ነው። በህንድ ውስጥ የዘር መደብ ህግ በመጀመሪያ በዘርና በጎሳ ላይ የተመሰረተ ሲሆን ጋብቻን፣ አመጋገብን፣ ትምህርትን፣ የመኖሪያ ቦታንና ስራን ጨምሮ ሁሉንም የህይወት ዘርፎች ይቆጣጠራል። ይህን ስንል በአሁኑ ጊዜ በበላይነት ባለው የነጭ ማህበራዊ መዋቅር ውስጥ ታዋቂነትን ለማግኘት የቻሉ የጥንት ጥቁር መኳንንት አንዳንድ አካላት እንደነበሩ መካዳችን አይደለም። ህንዶቹም ድል የተቀዳጁ ኃያላን ጥቁሮች ለህንድ ስልጣኔ ብዙ እንዳበረከቱ ይህንን ይቀበሉታል። ነገር ግን ይህ ሁሉ ሆነ ተብሎ ተለውጦ ህንድ ውስጥ ጥቁር ህንዳውያንን ለማሳነስ ነጮቹ ከእግዚአብሔር አፍ ወጡ፣ ጥቁሮቹ ግን ከእግዚአብሔር እግር ወጡ ይባላል። ይህ ህንድን በአንድ ወቅት በጥበብ ይገዙ ለነበሩ ኢትዮጵያውያን ህንዶች ብሎም ለጥቁሮች ህዝብ ሽንፈትና አስቀያሚ እውነታ ነው። የመደብ ስርዓቱ ሂንዱዎችን በአራት ዋና ዋና ምድቦች ይከፍላል። ብራህሚንስ፣ ክሻትሪያስ፣ ቫይሽያስ እና ሹድራስ። ብዙዎቹ ቡድኖች የተፈጠሩት የሂንዱ አምላክ ከሆነ ብርሃማ ነው ብለው ያምናሉ። አንደኛ በስርዓቱ አናት ላይ በዋናነት መምህራንና ምሁራን የነበሩትና ከብርሃማ ራስ እንደመጡ የሚታመን ብራህሚኒ አሉ። ከፍተኛ ማህበራዊ መደብ ብራህሚኒ የአርያን ሊቃውንት ነው፣ በነጭ ቀለም ተለይቷል። ሁለተኛ በመቀጠልም ክሻትሪያስ ወይም ተዋጊዎቹ ያስተዳደር ዘርፉን የሚቆጣጠሩትና ገዢዎቹ ከቅፉ ሆነው መጡ፣ በቀይ ቀለም ተለይተው ይታወቃሉ። ሶስተኛው መደብ ከጭኑ ወደ ተፈጠሩት ቫይሻስ ወይም ነጋዴዎችና ገበሬዎች ይሄዳል፣ በቢጫ ቀለም ተለይተው ይታወቃሉ። አራተኛ ከበታች ከብርሃማ እግር የመጡና ዝቅተኛ ስራዎችን የሚሰሩ ሱድራስ አሉ፣ በጥቁር ቀለም ተለይተዋል። ሌላው የማይነኩ የሚባሉ ከአራቱ መደብ እንኳን የማይቆጠሩ ከሱድራስ በታች ከብራሂሚኒ ሱድራ ማህበራት ቅይጥ ዘሮችና በህንድ ውስጥ ለረጅም ጊዜ የቆዩ የጥቁር ህዝቦችን ያቀፈ ከአርያን ግስጋሴ ለማምለጥ ወደ ኋለኛው አገሮች ያፈገፈጉ ግን በመጨረሻ በአርያን ተጽዕኖ ስር የተገለሉ ወይም ከነሱ ንክኪ ካለ የሚያረክሱ የማይነኩ የሚባሉ ዘሮች አሉ። የህንድ ህገ መንግስት በማንኛውም ጉዳዮች ላይ ሁሉንም ሰው በእኩልነት እንደሚያስተናግድ በግልጽ ይናገራል። ማንኛውም ዜጋ በዘር፣ በሃይማኖት፣ በእምነት፣ በትውልድ ወይም በትውልድ ቦታ በመንግስት ስር በሚሰራ ማንኛውም ስራ ወይም በመስሪያ ቤት ልዩነት ሊደረግ አይገባም ቢልም ይህ ሽፋን ብቻ ነው። ህንድን በህቡ እየመራት ያለው ካስት የተባለው ህግ የተውጣጣው የማኑ ህግ ማለትም ማኑ የህንድ ጠቢብና ህግ ሰጪና የብርሃማን ዘር ነው ተብሎ የሚገመተው ጥንታዊ ማይዝ ነው። በሂንዱ ህግ ላይ በጣም አስፈላጊና ስልጣን ያለው መጽሐፍ እንደሆነ በሰፊው የሚነገርለትና ክርስቶስ ከመወለዱ ቢያንስ 1000 ዓመታት በፊት ያስቆጠረው ማኑስምሪት የማህበረሰቡ ስርዓትና መደበኝነት መሰረት የሆነውን የዘር ስርዓትን ያምናል እናም ያጸድቃል። አዲሱን የነጮች ስርዓት ለማስጠበቅ የዕለት ተዕለት ህይወትን እጅግ በጣም ጥቃቅን የሆኑ ጉዳዮች እንኳን የሚቆጣጠር ዝርዝር ሃይማኖታዊና ህጋዊ ህግ ተተግብሯል። ከሱድራስና ቅይጥ ሰዎችን በተመለከተ ኮዱ በቀላሉ የተዋቀረ ነበር። ስለ ህጉ ምንም አይነት ጥርጣሬዎች የሚያነሱ ካሉ ጥቂቶች ነበሩ። ለዘመናት ቤተ መንግስት ሁሉንም የሂንዱ ሃይማኖታዊና ማህበራዊ ህይወት ጉዳዮችን ሲመራ ቆይቷል። እያንዳንዱ ቡድን በዚህ ውስብስብ ተዋረድ ውስጥ የተወሰነ ቦታ ሲይዝ፣ የገጠር ማህበረሰቦች ከረጅም ጊዜ በፊት የተደራጁት በዘር ላይ በመመስረት ነው። የላይኛውና የታችኛው ክፍል ሁል ጊዜ በተለዩ ቅኝ ግዛቶች ውስጥ ይኖሩ ነበር። የውሃ ጉድጓዶች አይጋሩም። ብርሃሚኒ ከሱድራዎች ምግብና መጠጥ አይቀበልም። እናም አንድ ሰው ማግባት የሚችለው በአንድ ጎሳ ውስጥ ብቻ ነው። ስርዓቱ የበታች ብሔር ብሔረሰቦችን በጥቅማ ጥቅሞች መጨቆን እየፈቀደ ለበላይኞቹ ብዙ መብቶችን ሰጥቷል። ለምሳሌ ብርሃሚንስ ከሻትሪያስ ቫይስያስ የዘር መደብ ሆነው ተፋቅረው እንኳን ቢሆን የዝቅተኛው ማለትም ሱድራ ቤተሰብ ሚስቶች ያገቡ ቤተሰቦቻቸውና ልጆቻቸውን ወደ ሱድራ ዝቅተኛ መደብ እንዳዋረዱና እንደወረዱ ይቆጠራል። ሱድራ ሴት ያገባ ሰው እንደ ዲቃላ ይቆጠራል። የሱድራ ሚስት ወደ አልጋው የወሰደ ብርሃማን ከሞተ በኋላ
ወደ ሲኦል ውስጥ ይሰምጣል የሚል እምነት አለ። የሞተው ብርሃማን አስከሬን በሱድራ የሚወሰድ የሚነካ አይሁን፣ በሱድራ ንክኪ የረከሰው የሚቃጠለው መስዋዕት ማለትም ሟቹ ወደ መንግስተ ሰማያት የሚያደርገውን ጉዞ የሚጎዳ ነው ይላሉ። ስለዚህ ዝቅተኞቹ መደቦች አስከሬን እንኳን እንዲነኩ አይፈቀድላቸውም ማለት ነው። ለብርሃማና በንጉሱ ፈቃድ ሕጉ ሊተረጎምለት ይችላል። ነገር ግን ለሱድራ በፍጹም የሚሰጠው ማብራሪያ የለም። የሚወጡ ሕጎችን ለምን እና እንዴት ብሎ የመጠየቅ መብት የለውም። ክሻትሪያ የብርሃማን ስም በማጥፋት 100 ማለትም ፓናስ ይቀጣል። አንድ ቫይዚያ 150 ወይም 200 ይቀጣል። አንድ ሱድራ የአካል ቅጣት ይደርስበታል። እንደ ብርሃማና ክሻትሪያ ስም በማጥፋት 50 ወይም ፓናስ ይቀጣል። በቫይሲያ ውስጥ ቅጣቱ 25 ፓናስ ይሆናል። በሱድራ 12 ይሆናል። አንድ ጊዜ የተወለደ ሰው አንድ ሱድራ፣ ሁለት ጊዜ የተወለደ ሰው በከባድ የሚሳደብ ምላሱ ይቆረጣል፣ እርሱ ዝቅተኛ ነውና። ክሻትሪያ የብርሃማን ስም በማጥፋት 100 ፓናስ ይቀጣል። አንድ ቫይሲያ 150 ወይም 200 አንድ ሱድራ የአካል ቅጣት ይደርስበታል። አንድ ብርሃማና የክሻትሪያ ስም በማጥፋት 50 ፓናስ ይቀጣል። በቫይሲያ ውስጥ ቅጣቱ 25 ፓናስ ይሆናል። በሱድራ 12። አንድ ጊዜ የተወለደ ሰው አንድ ሱድራ፣ ሁለት ጊዜ የተወለደ ሰው በከባድ ኢንቬክቲቭ የሚሳደብ ምላሱ ይቆረጣል፣ እርሱ ዝቅተኛ ነውና። የልጆቹ ማለትም ሁለት ጊዜ የተወለዱትን ስሞች በታማኝነት ከጠቀሰ 10 ጣቶች ያሉት የብረት ቀይ ትኩስ ሚስማር ወደ አፉ ይጣላል። ብርሃማንን በትዕቢት ቢያስተምር ንጉሱ ትኩስ ዘይት ወደ አፉና ወደ ጆሮው እንዲገባ ያደርጋል። ከትልቅ ሰው ጋር ራሱን በአንድ ወንበር ለማስቀመጥ የሚሞክር ዝቅተኛ መደብ ዳሌው ላይ ምልክት ተደርጎበት ይባረራል ወይም ንጉሱ እባጩ እንዲፋጭ ያደርገዋል። ከትዕቢት የተነሳ ቢተፋ በአለቃው ላይ ቢተፋ ንጉሱ ሁለቱንም ከንፈሮቹ ይቆርጣሉ። ሽንቱን በእሱ ላይ ከሸና ብልቱ ይቆረጣል። ትንፋሹን በእሱ ላይ ከተነፈሰ ፊንጢጣው ይቆረጣል። ለሱድራዎችና ለተገለሉ ሰዎች እንደገለጽነውና በማስረጃ እንደተመለከትነው የማኑ ሕግ ጨካኝና አረመኔ ነበር ነውም። ይህም ሕግ የወጣውና ተግባራዊ የሚደረገው ከትውልድ ወደ ትውልድ እስከ ዘላለም ድረስ በዝቅተኛ ቦታዎች እንዲቆዩ ታስቦ ነበር። ነገር ግን ለሱድራዎች ወይም ዝቅተኛ ለተባሉ ጥቁር ማህበረሰቦች ምንም ቢሆን ወደ ላይ የሚሄዱ መንገድ ነበረውና ማኑ ራሱ ዘዴውን ሲገልጽ ሱድራ ሆኖ ንጹሕ የተሻለው አገልጋይ፣ በንግግር የዋህና ከኩራት የጸዳና ሁልጊዜ ማገልገልን የሚፈልግ ከብርሃማስ መጠጊያ ማለትም በቀጣይ ሕይወቱ ደግሞ ከፍተኛ የዘር መደብ ደረጃን ያገኛል ይላሉ። ስሙ እንደሚያመለክተው የህንድ ጥቁር ቅይጥ ተወላጆች ሕይወት እስካሁን በመከራና በድህነት የተሞላ ነው። ምግብና መጠጥ በእነሱ ከታዩ መወሰድ የለባቸውም። በአጠቃላይ የሚኖሩት ከጎስቋላ መንደሮችና በከተማ ዳርቻዎች የሚገኙ ሰፈሮች ውስጥ ነው። በህንድ ታሪክ ውስጥ በተወሰኑ ጊዜያት ከሀገር የተገለሉ ወይም የማይነኩ ሰዎች በሌሊት በሌሎች ወቅቶች በቀን ብርሃን ወደ ተጓዳኝ የሂንዱ ማህበረሰብ እንዲገቡ አልተፈቀደላቸውም። በእርግጥም የተገለሉ ሰዎች ጥላ መርዛማ በካይ ነው ተብሎ ይታሰባል። በአካባቢው ርቀው የሚጓዙ እነዚህ ሰዎች መኖራቸውን የሚያሳይ ማንኛውንም ማስረጃ ለማጥፋት ከጀርባዎቻቸው መጥረጊያ ማያያዝ አለባቸው። ዱካቸው በካይ ነው ተብሎ ስለሚታሰብ ማጥፋት አለባቸው። ከከንፈራቸው የሚያመልጥ ማንኛውም ምራቅ ለመቆጣጠር ጽዋ በአንገታቸው ይታሰርላቸዋል። ምግባቸውን የሚመገቡት በተሰበሩ ዕቃዎች፣ ሳህኖች ብቻ ነው። የሚለብሱት ልብሳቸው ከሬሳ ላይ የተወሰደ ነው። የእነዚህ ዝቅተኛ ማህበረሰብ ክፍሎች እንደ ርኩስ ስለሚቆጠሩ ዋና ዋና ተግባራት ጎዳናዎችን መጥረግ፣ የሞቱ እንስሳትንና የሰው አስከሬን ማስወገድና አስከሬን የማቃጠል ቦታዎችን ማጽዳት ነው። ብዙውን ጊዜ ኢፍትሐዊና ኋላ ቀር ነው ተብሎ ሲተች ለዘመናትም ምንም ሳይለወጥ ቆይቷል። ይህም ሰዎችን ማምለጥ በማይችሉባቸው ቋሚ ማህበራዊ ስርዓቶች ውስጥ በማስገባቱ ነው። እንደዚህ እንደ ርኩስ የሚቆጠሩ ዘሮች ቀደምት አባቶቻቸው ለህንዳውያኑ ምን አበረከቱ? ኢትዮጵያውያኑ ለህንድ ለቻይናና ለሩቅ ምስራቅ ሀገራት ያበረከቷቸው ለማመን የሚከብዱ ምናልባትም ሰምታችሁት እንኳን ላታውቋቸው ስለምትችሉት ልምምዶችና ተሰጥኦቻቸው አስደናቂ አስገራሚ ጉዳዮች በቀጣይ አካፍላችኋለሁ። ስለተከታተላችሁኝ አመሰግናለሁ። የመረጃ ምንጭ ቲና በቀለ።